أيها المؤمنون عباد الله زاري با الله فقاد የአንድን ትልቅ ቤተሰብ ገድልና ነሳለን አሉ ዒምራን ቁርአን ላይ ከበቀራ ቀጥሎ ሲያሜ ስለተሰጠው ቤተሰብ የዒምራን ቤተሰቦች እነማን ናቸው ብሎም የነሱ የጽዳት መገለጫ ስለሆነችው መርየም አለይሃ ሰላም እናነሳለን። ይህን ርዕስ የመረጥንበት መሰረታዊ ዓላማ አሁን ባለንበት የፈተና ወቅት የሶሻል ሚዲያ አብዮት ወጣቱ ለስሜት ቅርብ እንዲሆን አስገዳጅ ሁኔታዎች ባሉበት ተጨባጭ ቁጥብነት፣ ጽዳት፣ ራስን መጠበቅ በተለይ ለሴቶቻችን ለልጆቻችን መርየምን ዛሬ ተምሳሌት አድርገን እናነሳለን። የብፁዕነት መገለጫ ራሷን የጠበቀች አላህ ያከበራት ከዓለማት ሴቶች በዘመኗ ከነበረው የመረጣት መርየም አለይሃ ሰላም አላህ ያከበራት ያላቃት ሴት ቁርአን ውስጥ በሴት ስም የተጠራ ምዕራፍ የለም የሷ ስም ቢሆን እንጂ ሱረቱ መርየም ቁርአን ውስጥ የሌላ ሴት ስም በስም አልተጠቀሰም የሷ ስም ቢሆን እንጂ 33 ጊዜ አላህ ቁርአን ላይ ስሟን ጠቅሶታል መርየም ይያል። እንዴት ቢያከብራት እንዴት ቢያልቃት ምን አይነት ሴት ሆና አግኝቷት ነው አላህ እንዴት ነው ከፍታዋን የሰቀለው። የሙሳን እናት ሲጠራ ኡሙ ሙሳ ሲል የሙሳን እህት ሲጠራ فقالت لأخته قصي እህቱ ሲል አሲያን የጽናት ተምሳሌት የሆነችውን የፊርዓውን ሚስት እምራአቱ ፊርዓውን ሲል የመርየምን እናት ራሱ ሐናን አላህ ራሱ እምራአቱ ዒምራን ሲል መርየምን ግን በስሟ ጠቅሷታል። ይቺ ሴት ማን ነች? ገድሏስ፣ ቁጥብነቷስ፣ ራሷን ክብሯን መጠበቋስ የአላህ የተአምር መገለጫስ እንዴት አደረጋት? የዛሬ ቆይታችን ላይ እናወሳዋለን። ጉዞዎች ሁሉ ከቤተሰብ ይጀምራል። የመርየም አባት ዒምራን ይባላል። ዒምራን የተከበረ የአላህ ባሪያ ነው። ነብይ አይደለም። ልብ በሉ እንደኔና እንዳንተ ግለሰብ ነው። ግን አላህን የሚፈራ ዓቢድ ዒባዳው የበዛ ስጁዱ የረዘመ ዚክሩ የበዛ የአላህ ምርጥ ባሪያ ነው። ትልቁን ምዕራፍ አላህ ከበቀራ በኋላ ያለው አለ ዒምራን የዒምራን ቤተሰቦች አሉ። ይህ ቤተሰብ ታሪክ ሰርቷል፣ ትውልድ ለውጧል፣ የአላህ ተአምር መገለጫ ሆኖ አልፏል። ሊወሳም ግድ ይለዋል። አላህ ከመረጣቸው ባሮች ውስጥ አንዱ ይሄም ቤተሰብ ነው። ኢነላህ ያንተ ጌታ አላህ ኢነላህ አስጠፋ አደምን መረጠ፣ ወኑሐን ኑሕን መረጠው፣ ወአለ ኢብራሂም የኢብራሂምን ቤተሰብንም መረጠ፣ ወአለ ዒምራን የኢምራንንም ቤተሰብ አላህ መረጠ። على العالمين በዓለማት ካሉት ሁሉ ذريةً بعضها من بعض والله سميع عليم የተመረጠ ቤተሰብ። እዚህ ቤተሰብ ውስጥ አንዲት ብፁዕ ልጅ ወጣች። እሷም ኡሉል ዐዝም ሚነ ሩሱል ከሆኑት ውስጥ አንዱን ነቢዩላህ ዒሳን ኢየሱስን ለመውለድ በቃች። ታሪኩ የሚጀምረው እንዲህ ነው። እናቷ ሐና አንድ ልጅ ወልዳ መውለዷ ተቋርጦባት ነው። አላህ ልጅ እንዲሰጣት በጣም ለመነች። ከዓመታት በኋላ አላህ ከዒምራን ከባሏ እንድታረግዝ አላህ ፈቀደ። ያኔም ጽንስ ማህዟን ስታቅ አንድን ዱዓ ወደ ሰማይ አሻገረች። ልብ በሉ አንዲት ሴት ነች። ያወራችው ኖሬ ግን አላህ ተቀብሎት ቁርአን ውስጥ ተረከለ። አንተ አታቅም ያረከውን ዱዓ የዓለማት ጌታ ተቀብሎ አስተላልፎት ፈጽሞልህ ሊሆን ይችላል። አላህን ተመሳጠረችው። ኢዝ ቃለት እምረአቱ ዒምራን ይላል ቁርአኑ ላይ። ልክ ስትቀሩት ልባችሁ በሐሳብ ይጎናል፣ በትዝታ ይዋኛል። ያን ቤተሰብ ትናፍቁታላችሁ። ኢዝ ቃለት እምረአቱ ዒምራን ኢዝ ቃለት ሚለው ላይ ተፍሲሩ እዝኩር ሚለው ቃል ወድቋል። አንተ መሐመድ የዒምራንን ባለቤት እንዲህ ባለች ጊዜ የሆነውን ለኡመቶችህ አውሳ። እዝኩር ሚለው ወድቋል።
ብላለች ረቢ ጌታዬ እኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን ማህፀኔ ውስጥ ያለውን ጽንስ እኮ ላንተ ነፃ አገልጋይ እንዲሆን ቃል ገባዋለች ሰጥቼዋለሁ ያንተ አገልጋይ ይሁን ሲወለድ በይተል መቅዲስን መስጂድህን አገልጋይ ይሁን ነይቼዋለሁ አለች ማ ፊ በጥኒ ማ ምንለው ሐርፍ መውሱል እንለዋለን በነህው ቋንቋ يفيد العموم ጥቅል ነገር ነው የሚያስዘው ሆዴ ያለውን የቱሉም ነገር ላንተ ነይቼዋለሁ ወንድ ይሁን ሴት ሁለት ይሁኑ ሶስት ላንተ አገልጋይ ይሁን አረገዘች ከመውለዷ በፊት ባሏ ዒምራን አልፏል ስለዚህ ባል ስለሌላ የተወለደው ሴትም ይሁን ወንድ እሷን ሊያግዛት ነው የሚገባ እሷ ግን ለአላህ ሰጠች ሆዴ ውስጥ ያረገዝኩትን ጌታዬ ላንተ ሙሐረረን ነፃ ሲሆን አድርጌዋለሁ ከዛስ ምን አለች ፈተቀበል ሚኒ ተቀበለኝ ስራ ሰርተህ መቀበል ማለት ቀቡል አላህ በውዴታ ሲቀበል ቀቡል ይባላል እዛ ነው ነቢዩላህ ኢብራሂምና እስማኤል የካዕባን ግንብ ያነሱ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ጌታችን ተቀበል ኸይር ትሰራለህ ቁርአን ትቀራለህ ዘካት ትሰጣለህ እንዲቀበል ግን ሰማይን ታንኳኳለህ ጌታዬ ተቀበለኛል ኢነከ አንተ እኮ ሰሚዑን ዓሊም ሰሚነ አዋቂን ዱዓዬን ትሰማለህ ዓሊም ንያዬንም የውስጤን ታውቀዋለህ ብላ ሰማይን አንኳኳች ፈለማ ወضعتها ልክ ስትወልድ ግን ወንድ አልነበረም ሴት ተወለደች የጠበቀችው ወንድ ሆኖ ዳዕዋን የሚያግዝ የዒምራንን የባሏን ኃላፊነት የሚወጣ መስጂድ የሚኸድም በኒ እስራኤሎችን ለማጥናት የሚታገል ሰው እንዲሆን ነው ንያዋ ሴት ወለደች ደነገጠች ቃለት ብላለች ረቢ ወضعتها انثى ሴት እኮ ወለዱ ሴት ደግሞ እንደ ወንድ አይደለም አላህ ምን እንደወለደች ጠቅቆ ያውቃል ግን ይሁን አለች ወኢኒ ሰመይቱሃ መርየም ስሟን መርየም ብየዋለሁ መርየም ማለት የአላህ ባሪያ አገልጋይ ማለት ሴትም ትሁን ላንተ አገልጋይ ግን ቃል ገብቻታለሁ ከዛ ባስከተለች አንድ ወፍራም ዱዓ ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም እኔ እኮ እሷንም ይሁን ከሷ በኋላ የሚመጣውን ትውልድ ከሸይጣን እንድትጠብቃቸው ጠይቀሃለሁ ይህ አንዲት ሴት ያደረገችው ዱዓ የአዛኞች አዛኝ አላህ ግን ዱዓዋን ተቀበላት ፈተቀበለሃ ረቡሃ ቢቀቡልን ሐሰን ጌታሃ ስጦታዋን ነድሯን ተቀበላት መርየምንም ወአንበተሃ ነባተን ሐሰነን አሳምሮ መርየምንም አሳደገላት ልብ በሉ ዒምራን ስለሌለ አባት ነበር ለልጅ ስም የሚያወጣው አባቷ ግን የለም መርየም ስትወለድ የቲም ነች እሷ ነው ስም ያወጣችላት ወኢኒ ሰመይቱሃ መርየም መርየምን አላህ ጥበቃ አደረገላት ስትወለድ ሸይጣን አልነካትም መርየም نبينا محمد صلى الله عليه وسلم كما في البخاري من حديث أبو هريرة باستلالفوت لي ما من بني آدم يولد يا آدم نجيكم ما يولد مانم نبيات رسولوች ሸይጣን ሆዳቸውን ሲወለዱ ጠላትን ሚነቱ ሊገጥ ሆዳቸውን ሕፃኑን ይመታዋል ያኔ ፈየስተሂሉ ሷሪኸን ሕፃኑ ያለቅሳል እዛ ነው የሚጀምረው መጣህ ብሎ ነው የሚቀበለው መርየምንና ልጇን ሲቀራሉ ነብዩ አለይሂ ሰላቱ ወሰለም ፈተቀበለሃ ረቡሃ ቢቀቡልን ሐሰን ለሌላ ነብያቶች ያልሰጠው ንጣ ለሷና ለልጇ ለልጅ አላህ ተቀበለ አንተ የምታደርገው ዱዓ የሰማይን በር ከፍቶ ተአምር ሊፈጽም ይችላል ይሄን ነው አላህ ሊያስተምረን የፈለገ መርየምም ማደግ ጀመረ እናቷ ለቤተል መቅዲስ አገልጋይ ነይታታለች ስለዚህ ወደዛ የምትሄድበት እድሜ ሲደርስ ሴት ነች መስጂድ ውስጥ ገብታ እንዴት ታገልግል እዛ ውስጥ እንዴት ነው የምትኖረው ማን ይንከባከባል ኃላፊነት የሚወስድ ሰው ያስፈልጋል መጣችና ዘከሪያ የመጀመሪያ ልጇን ያገባ ባሏ ነው ነብዩላህ ዘከሪያ መጣች ጥያቄ ያቀረበች መርየምን ተረከቡኝ አለች እዛ ውስጥ ገብታ መስጂዱ ኑሮዋ ዛ እንዲሆን እዛው እንድትሰግድ አላህ እንድታመልክ ሰጋጆችን እንድትከድም ነው
ዘከርያ መውሰድ ሲፈልግ ግን የዒምራንን ቤተሰብ ልቅና የሚያውቁት ቀሳውስቶች ዑለማዎቹ እኛም እድሉ ይገባናል። መርየምን ለመንከባከብ ግጭት ተፈጠረ፣ ውዝግብ ተፈጠረ። ውዝግቡንም ለመዳኘት አንድ ሐሳብ ቀረበ። በቃ ዕጣ እንጣጣ፣ እንጨት እንጣጣ፣ እሱ ይዳኘን ተባለ። ሻሉ እንጨቶች ያዙና የሚፈስ ወንዝ ላይ ወስደው ጣሉት። ከወንዙ ፍሰት በተቃራኒ የሄደለት ሰውዬ እንጨቱ እሱ መርየምን ይንከባከባል ተባለ። እንጨቱም ሲጣል ለዘከርያ ወጣለት። ልባቸው እንዲረጋጋ እንደገና ሞከረ፣ ለሱ ወጣ። 3 ጊዜ ለዘከርያ ወጣ። ለዛ ነው አላህ ወከፈለሃ ዘከርያ፣ እሷን የመንከባከብ ኃላፊነትም ዘከርያ ወሰዳል። ለነቢዩ ዓለይሂ ሰላቱ ወሰላም የነ መርየምን የነ ዘከርያን ታሪክ ይተርክላቸውና ዛሊክ ይኸውን የነገርነህ እኮ ሚን አንባኢል ገይብ ከሩቅ ሚስጥር ነው የነገርን። አንተ እኮ ከነሱ መሃል አልነበርክም። ዕጣ ሲጣጣሉ አዩሁም የክፍሉ መርየምን እኔን የሚገባኝ እኔ እያሉ ዕጣ ሲጣጣሉ አንተ መሐመድ እነሱ መሃል አልነበርክም። ወማ ኩንተ ለደይህም ኢዝ የኽተሲሙን እነሱ መሃል ውዝግብ ሲፈጠር መች ነበርክና ይላቸዋል። አህመድ ዲዳት የንጽጽር ኤክስፐርቱ ይሄን አንቀጽ ሙእሚን ሲቀራው እንባውን መቆጣጠር አይችልም ይላል። አላህ ለመልእክተኛው ዓለይሂ ሰላቱ ወሰላም ከመቶ ዓመታት በፊት የነበረን ክስተት ዘግቦ እየነገራቸው ነው። የነበረውን ፍጭት፣ ውይይት ማን ነው የሚገባው፣ ይሄን ውዝግብ ሁሉ አላህ ለመልእክተኛው በወህይ እየገለጠላቸው። መርየም ማደግ ጀመረች። ቤተል መቅዲስ ውስጥ ገባች። ሚንከባከባት ዘከርያ ነው። ልብስ ይወስድላታል፣ ምግብ ይወስድላታል። እንክብካቤ ላይ ነው። መርየምን አላህ ከልጅነቷ ጀምሮ ከራማ ሰጣት። ከራማ ማለት ለሌሎቹ ብዙ ጊዜ የማይከሰት ክስተት አላህ በእጅህ እንዲፈጸም ሲያደርገው ማለት ተአምር ይታይባት ነው። ታዲያ አንዴ ዘከርያ ደነገጠ። በገባ ቁጥር ምግብ ያገኛል። እንደኔ አይደል እንዴ እሷን የመንከባከብ ኃላፊነት ወስደው ምግብ ማን አመጣላት? ያልፈዋል። ኩለማ ደኸለ ነው የሚለው ዘከርያ ወደ እሷ በገባ ቁጥር ሁሌም ምግብ ያገኛል። ወጀደ ዐንደሃ ሪዝቃ ምግብ ያገኛል። አንዴ ጨነቀው፣ እንዲጠይቅም ያስገድደው አንድ ምክንያት አገኘ። የክረምቱን ምግብ አላህ በበጋ ይሰጣታል፣ በበጋ ማይገኘውን በክረምት ይሰጣታል። ዘከርያ ተገረመ። ያ መርየም አንቺ መርየም ሆይ አና ለኪ ሃዛ ይሄ ነገር ከየት ነው የመጣው አለ። ያመጣልሽ ሰው አለ? እንዴት የክረምቱን በበጋ አገኘሽ? አንድ መልስ መለሰች። ቃለት ሁወ ምን ዐንድላህ ይሄ የምታየው ሲሳይ ከአላህ ዘንድ እንጂ አለ ዘከርያ ኢነላህ የርዝቁ መን የሻ ቢገይሪ ሒሳብ አለ። አላህ እኮ ለፈለገው ባሪያ ያለ ምክንያት ያለ ሒሳብ ይሰጣል አለች። ከባድ ንግግር፣ ነብይ ነው እሱ። እንዲህ አይነት የቂን ከታናሿ ልጅ አየ። ሁናሊከ አላህ ነቢዩላህ ዘከርያ ልጅ አልወለደም ነበር። እድሜው 120 ዓመት ደርሷል። ሚስቱ 98 ዓመቷ ነው። ወካነት ኢምራአቲ ዓቂረን መሃን ነች። በዚህ ላይ እንዴት ታዲያ አላህ ያለ ገደብ እንዲሚሰጥ የበጋውን በክረምት ከሆነ እኔ ባረጅም ሚስቴ መሃን ብትሆንም ልጅ አይሰጠኝም እንዴ? ቻይናው አላህ አለ። የመርየምን ክስተት ሲያይ ወንድኔው ተነሳ። ሁናሊከ አላህ እዛ ቦታ አለ። በአረበኛ ቋንቋ ሁና ስንል እዚህ ማለት ሁና ከስንል ትንሽ ፈቀቅ ሲል ሁናሊከ ስትል በጣም ሲርቅ ነው። አላህ እዚህ ቦታ ላይ ከመርየም ወጥቶ ነው ዱዓ ያደረገ። ለምን እዛ ቦታ አላላ ነቢዩላህ ዘከርያ ይላሉ ሙፈሲሮች ልጅ አልወልድም የሚለው ተስፋው ጥግ ላይ ደርሷል። አርጅቷል። ሚስቱ መሃል ነች። እዛ የመነመነ ተስፋ ዳርቻ ላይ ሆኖ ዱዓ ወደ ሰማይ አነሳ። ረቢ ሀብሊ ሚን ለዱንከ ዙርየተን ጠይባ ኢነከ አንተ ሰሚዑ ዱዓ። አላህ ወይ ልጅ ስጠኝ፣ ዱዓን ተቀባይ ነህ አንተ። በእርግጥም አላህ የሕያ የተባለ ልጅ ሰጠ። መርየም ማደግ ጀመረች። ዒባዳዋ የበዛ ነበር። ሶላቷ የበዛ ነው። ዚክሯ የበዛ ነው። ሌት ተቀን ዒባዳ ላይ ነች። አላህ ለትልቅ ዓላማ እያዘጋጃት ተአምር ምድር ላይ በሷ ሊከስት ነው። አላህ
መላእክት ላከ አንዴ እየሰገደች እያለ መላእክት ጠሯት። አንቺ መሬም አሏት። ማን ነው የሚጠራኝ? መላእክቶች ነበሩ። ኢነላህ አስጠፋኪ አላህ መርጦሻል፣ አንቺ ወጠኸረኪ አስድቶሻል፣ ወስጠፋኪ ዐላ ኒሳኢል ዓለሚን በዘመንሽ ካሉ ሴቶች ሁሉ አንቺን አላህ መርጧል አሏት። ያ መርየም አንቺ መሬም ቁኑቲ ሊረቢኪ ወስጁዲ ወርከዒ መዐ ራኪዒን ከሰጋጆች ጋር ኢባዳሽን ጠንክሪ ለትልቅ ዓላማ ታጭተሻል አሏት መላእክት። መሬም አደገች፣ እድሜዋ እየገፋ ሄደ። 17 ዓመት እንደሆናት በአንድ በተባረከ ቀን ወደ ምስራቃዊ ቦታ ከቤተል መቅዲስ ለቃ ሄደች። እዛ ቦታ ስትሄድ ከሰማይ ሰማያት ሌላ መልእክት ተላከ። መላእክቱ ጅብሪል ሐዋውን እየቀዘፈ ፊት ለፊቷ ተከሰተ። ክስተቱን ቁርአን በሚያምር መልኩ ተርኮታል። ይሄን ትረካም የኛው ነጃሺ ይሄ መስጂድ የተሰየመላቸው ታላቁ ንጉሥ ሲሰሙ እንባቸውን መቆጣጠር አልቻለም። አላህ እንዲህ ይላል፣ ወዝኩር ፊል ኪታብ መጽሐፍ ውስጥ አውሳ መርየምን አውሳ ኢዝ እንተበደት ሚን አህሊሃ መካነን ሸርቅያ ከቤተሰቧ በምስራቃዊ በኩል ተገንጥላ በሄደች ጊዜ ፈተኸዘት ሚን ዱኒሂም ሒጃብ ራሷን ጋርዳ ወደ ዒባዳ ወደ ተፈኩር ቁጭ አለች መሬም። ፈአርሰልና ኢለይሃ ሩሐና እኛም ጅብሪልን ላክነው። ሩህ ስሙን ጅብሪልን አላህ ሩህ ይለዋል። የሰው ልጆች ሩህ ህይወት የሚገዛበትን ነገር ይዞ ስለሚመጣ ወህይን ስለሚያወርድ ማለት ነው። ፈአርሰልና ኢለይሃ ሩሐና ጅብሪልንም ላክነው። ፈተመሰለ ለሃ በሸረን ሰውያ የተሟላ ሰው ሚያምር ቆንጆ ወጣት ሆኖ ፊቷ ተሰየመ። ጋርዳ ተቀምጣለች። በየት ገባች? ደነገጠች። እኔ አዑዙ ቢረሕማን ሚንክ እኔ በአርረሕማን ካንተ እጠበቃለሁ በአላህ ኢንኩንተ ተቂያ አላህ የምትፈራ ከሆነ ራቀኝ አለች። ጅብሪል መለሰ ቃል እነማ አነ ረሱሉ ረቢኪ እኔ ጌታሽ መልእክተኛ ነኝ። ሊአሀበ ለኪ ጉላመን ዘኪያ ምርጥን ጽዱን ልጅ ልሰጥሽ ነው የመጣው። በሌላ አነባበብ ሊአሀበ ለኪ ሚለው ሊያሀበ ለኪ ጌታሽ ሊሰጥሽ በሚልም ተነበበ። ሁለቱም ተመጋጋቢ ናቸው። ጅብሪል እንደ ሰበብ ስላደረሰ ልሰጥሻል። እሷም እንደ ብስራት አልቆጠረችው። እንዴት ሊከሰት ይችላል? እኔ ትዳር ይዤ ከባሌ አረገዝኩ አይባል፣ አልያም እማምፅ ጋለሞታ አይደለሁም በዝሙት ምሰራ ልጅ እንዴት ሊኖረኝ ይችላል አለች። ጅብሪል ቃል ብሎ አለ ከዛሊክ ነገሩ እንዳልሽው ቃለ ረቡኪ አላህ ግን ይልሻል هو علي حي ይሄን ተአምር መከሰት ለኔ ቀላል ነው ብሎሻል። ወሊነጅዐለሁ አየተን ሊናስ አላህም ለሰው ልጆች ምትወልጂውን ልጅ የተአምራት መገለጫ ሊያደርገው ወረሕመተን ሚና ከአላህም ዘንድ እዝነት ሊሆን እሱን ለተከተሉት ወካነ አምረን መቅድያ መርየም ይሄ ጉዳይ ከላይ ውሳኔ አልፎበታል አላት ጅብሪል። ከዛም ነቢዩ ዓለይሂ ሰላቱ ወሰላም ይላሉ ጅብሪል ወደ ማዕፀኗ እፍ አለባት። መርየም ወዲያውኑ አረገዘች። ስታረግዝ እቺ ብዙ ሴት ነች፣ በዒባዷ የምትታወቅ ነች። እርግዝናዋን እንዴት ትግፋው? እንደምንም ደብቃ በአምልኮ አሳለፈችው። ዘከርያ ተንከባካቢዋ ነው። ሲያያት ያረገዘች መሰለች። ከዛም ጠጋላት። አንቺ መርየም አላት፣ አንድ ዘር ያለ ሌላ ዘር ይበቅላል እንዴ አላት። እየጠየቃት መጀመሪያ ዘር የፈጠረው ያለ ዘር አይደል አለች። መልሷ ከበደው። አስከተለላት። አንቺ መርየም ወይ አንድ ሰው ያለ አባት ልጅ ሊኖረው ይችላል እንዴ አላት። አዎን አባታችን አደም ያለ አባትም ያለ እናት አይደል የተወለደ አለች። መልሷ ከበደው። ፊት ለፊት መጣላት። መርየም ሆይ አርግዘሻል። ሚስጥሩን ነገረችው። ዘከርያ ሆይ መላእክት መጥቶ አብስረውኝ ከሰማይ መላእክ መጥቶ እንዲህ ተከስቷል ብላ ነገረችው። ዘከርያ ይህን ክስተት ያቅናል። ምጧ እየጨመረ ሄደ። ማንተኗ እርግዝናዋ በትክክለኛው የሙፈሲሮቹ ንግግር 9 ወር ቆይታለች።
የመጨረሻ የመውለጃ ጊዜዋ ሲደርስ ተገንጥላ ከቤተሰቦቿ ራቀች። አዋልዱኝ እንዳትል ከማን አረግስኩ ልትል ታገሺ ብሏታል አላህ። ተአምር ሊከሰት ነው ብሏታል። ብቻዋን ርቃ ሄደች። መካንን ቀስያ ነው ብለዋል። ከዛም የደረቀ የቴምር ዛፍ አለ፣ እሱን ተደገፈች። ምጡ መጣባት። ልብ በሉ የ17 ዓመት ወጣት፣ በዚህ ላይ ድንግል ነች። አዋራጅ በዙሪያዋ የለም። ምጡን ብቻዋን እያማጠችው። ምጥ ከባድ ነው ድንግል ለሆነች ሴት። ታዲያ መሬም ልትወሳ ይገባት። ምጥ ውስጥ ስትገባ ልጁ እየተወለደ ነው። አመማት። ከዛ ደግሞ ልጁን ወልዳ ይዛው ልትሄድ ነው። የታመጣሽ ሊባል ነው። አባቱ ማን ነው ሊባል ነው። ጭንቅላቷ ፈረሰ። ፈቃለት ያ ለይተኒ ሚቱ ቀብለ ሃዛ፣ ከዚህ በፊት ሙቼ በነበር ምን አለ። ወኩንቱ ነስየን መንስያ፣ ተረስቼስ በነበር አለ። ወዲያው ዒሳን አላህ አወጣው። ልጇን ኢየሱስ ተወለደ። ፈናዳሃ ሚን ተሕቲሃ፣ መላኢካን የተጣራት አሊያም ልጇ ነው ይባላል። ልጇ የሚለው ቀውል አሳሕን ምነው ለሚቀጥለው ተአምር መንደርደሪያ ስለው። ፈናዳሃ ሚን ተሕቲሃ፣ አላህ ዒሳን አናገረው ከሆዷ እንደወጥ። አትዘኝ፣ ብይ፣ ጠጪ፣ ውሃም እዚህ አለ፣ ዛፉንም መታ መታ አርጊው፣ ቴምሩንም በያለ። ተረጋጋች። እሱም በላች፣ ውሃውን ጠጣች፣ ኃይሏ ተመለሰ። ይሄን ሕፃን ልጅ አዝላው መርየም ወደ በኒ እስራኤሎች መጣች። ድሮም ክፍተት የሚፈልጉላት ብዙ ሰዎች ነበሩ። በዒባዳዋ መሻይኾቹን ሁሉ በልጣ ጥርስ የነከሱባት ብዙ ናቸው። የሁዶቹ አይወዷትም ነበር። ልክ ይዛው ስትመጣ ዛሬ ጾም ያለው በያትናገሪ ተብላለች። ወደ በኒ እስራኤል ይዛው መጣች። ፈአተት ቢሂ ቀውመሃ ተሕሚሉ፣ ተሸክማው ይዛው መጣች። ህዝብ ተሰበሰበ። ያ መርየሙ ምንድነው ይሄ ጉዳይ? ለቀድ ጅእቲ ሸይአን ፈሪያ፣ ከባድ ነገር ይዘሽ የመጣሽው የአኽተ ሃሩን። በነሱ አገር ሃሩን የሚባል ሰውዬ ነው። በዒባዳው የታወቀ ነው ከወንዶቹ። ስለዚህ እሷንም እንደ ሃሩን በዒባዳዋ ጠንካራ ነች ነበር የምትባሉ። አንቺ የሃሩን ጓደኛ መሳይ ሆይ ምንድነው ያመጣሽብሽ? አባትሽ መጥፎ ሰው አልነበር፣ እናትሽ ዝሙት ሰሪ አልነበረች። ይሄ ልጅ የት መጣ? መቼ ነው ያገባሽው? ከየት ወለድሽ? ፈአሻረት ኢለይ፣ ጾም ያለው በይ ተብላለች። ወደ ነቢዩላህ ዒሳም አመላከተች። ሕፃን ነው ገና የተወለደ ጫቅላ። ከዛ ተገረሙ። ከይፈ ኑከሊሙ መን ካነ ፊል መህዲ ሰብያ፣ እንዴት የታዘለ ሕፃን እናወራለን? አትቀልጅብን፣ ምንድነው ሚስጥሩ አለ አላህ። ነቢዩላህ ዒሳን እጇ ላይ ያለ አናገር። ቃለ ኢኒ ዓብዱላህ፣ እኔ አላህ ባሪያ፣ አታኒየል ኪታብ፣ ለወደፊት መጽሐፍን ይሰጠኛል። ወጀዓለኒ ነቢያ፣ ነቢይም አድርጎኝ። ወአውሳኒ ብሰላቲ ወዘካቲ ማዱምቱ ሐየን ወበረን ቢዋሊደቲ፣ መርየምንም ሊያጽናናት ነው ለእናቴም ደግ አድርጎኛል። ወለም የጅዐልኒ ጀባረን ሸቂያ ወሰላሙ ዐለይ፣ እናቱን አሁንም እያጽናናት ነው። በእኔ ላይ ሰላም ይስፈናል ሕፃኑ ኢየሱስ። ወሰላሙ ዐለይ የውመ ውልድት ወየውመ አሙት ወየውመ ኡብዐሱ ሐያ። አላህ ያለ አባት ልጅ ፈጥሮ ለበኒ እስራኤል አሳያቸው። ሁሉም ነገር ቻይ ጌታ እንደሆነ ገለጠላቸው። ሕፃን ልጅ እንደማይናገር ያውቃሉ። አናግሮ አላህ አሳያቸው። ይሄ ሕፃን ነገ ትልቁ ነው ይላካል፣ ተከተሉት ማለት አላህ አስከትሎ ምን አለ? ዛሊከ ዒሳ ብኑ መርየም፣ ኢየሱስ ማለት እንግዲህ ይሄ ነው። አላህ እኮ ልጅ ሊይዝ አይገባው፣ ሱብሓነ ጥራት ይገባው። ኢየሱስ እንዴት ልጁ ሊሆን ይችላል? እንዴት የጌታ ስልጣን ተጋሪ ሊሆን ይችላል? ዛሊከ ዒሳ ብኑ መርየም፣ የመርየም ልጅ ኢየሱስ ማለት ይሄ ነው እንግዲህ አላህ። አላህ ልጅ ሊኖረው አይገባም። ሱብሓነ አንድን ነገር ሲፈልግ ሁን ይለዋል፣ ይሆናል። አላህ ኢየሱስን ልጅ አድርጎ ሊይዝ አይገባው ማለት። ኢየሱስም ንግግሩን ሲቋጭ ምን አለ? አላህ እኮ ረቢ፣ የኔ ጌታ እሱ ነው፣ ወረብኩም የእናንተም ጌታ፣ ፈዕቡዱ ተገዙት፣ ሀዛ ሲራጡን ሙስተቂም፣ ቀጥተኛው መንገድ ይሄ ነው አላቸው። ከዛ ትልቅ ቤተሰብ ከዚች ብፁዕ ወጣት ኢየሱስ የተባለ ከታላላቅ ነቢያቶች አንዱ የሆነ ኡሉል ዐዝም ሚነ ሩሱል ምድር ላይ ተከሰተ።
ጥብቁነት ሽልማት አለው። ቁጥብነት ደረጃን ከፍ ያረጋል። ራስን መጠበቅ ለሽልማት ለእንደዚህ አይነት ታሪክ ያበቃል። መልካምን እንስራ፣ ከመጥፎ እንራቅ። አላ ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ውዶች መግቢያ ላይ እንዳልነው የዛሬ ኹጥባ ዓላማችን ይሄ ሶሻል ሚዲያው ወጣቱን ፈተና ውስጥ ከቶታል። ሴቱን ወጣቱ ያልተገባ ግንኙነት መፍጠር ቦይፍሬንድ ገርልፍሬንድ ኤክስህ ማናት ፋሽን የሆነበት ዘመን፣ ልጆቻችን ላይ ስጋት ውስጥ ባደረበት ዘመን ራሷን የጠበቀችውን መርየም እንደ ሞዴል ማንሳት በእኛ ላይ ግዴታ ሆነ። ራስን የጠበቀች ብፁዕ የነበረች በድብቅም በግልጽም አላህን ያላመፀች ለከፍታዋ መነሻዋ ቁጥብነቷ የሆነን መርየም ዛሬ አውስተናል። እንደምታውቁት ወደ ስሜት የሚጠራን ነገር ብዙ ማዕበሉ ከባድ። ድሮ ሴት ለማየት ከቤት መውጣት ግድ ይላል። አሁን እጆች መሃል የዓለም ሴቶች አሉ ሞባይል ውስጥ። ይህን ፈተና ማለፍ ለዚህ ወጣት ፈታኝ የሆነበት ዘመን ተደብቆ የሚጎረጉረው ነገር ብዙ ነው። ድብቅነት ተደብቀ የምታደርገው ኻፊደቱን ራፊዓ ሚሰቅልህ የሚጥልህም እሱ። አደባባይማ ችግር የለም ለሰው ልታስመስል ትችላለህ። ግን አንተና ሞባይል ብቻችሁን ስትቀመጡ፣ አንተና ሴክሬታሪ ብቻህን ስትሆኑ፣ አንተና እገሊት ብቻችሁን ስትሆኑ ያኔ አላህ አንተን ያያል። መርየም ራሷን ጠበቀች፣ ከፍታን አላህ ሰጣት፣ ለምእመናን ሞዴል አደረጋት። ወለቲ አሕሰነት ፈርጀሃ ያቺ ሀፍረተ ገላዋን የጠበቀችው ብሎ አላህ በክብር ያነሳት። ብዙ እህቶቻችንን እንመለከታለን ሶሻል ሚዲያ ላይ ቭሎግ ሰሪ ሆነዋል። ከንግድ ጋር ማይገናኝ ጀስት ራስን ለመሸጥ ቁንጅናን ለመግለጽ ትዳርን ለመፈለግ ቲክቶክ ላይ ልታያቸው ትችላላችሁ። ይሄ ቦታው አይደለም። ትልቁ ወሲያዬ ብዙ ወንዶች እዛ አደባባይ ላይ የሚያገኟትን ሴት ለትዳር አይፈልጓት። አንዱ ገርል ፍሬንድ ያዘኝ ትላለች፣ አንዷ የተወበተች ልጅ ታሪኳን ስትጽፍ፣ ከዛም በፍቅር ቆየንና ሊያገባ ፈለገ። እንደሚያገባኝ አውቃለሁ፣ ሰርጋችን መቼ ነው ስለው እኔ እኮ ለትዳር ያንቺ አይነትን ሰው አልፈልግም ለጊዜያዊ ቆይታ ነው እንጂ አለ። እኔ ለትዳር የምፈልገው እኮ ወንድም አታውቅ፣ ሶሻል ሚዲያዋ ብዙ ረብሻ ውስጥ የሌለች ቁጥብ የሆነች የልጆችን እናት ነው የምፈልጋት። አንቺ እኮ ከወላጆችሽ ከሰረኩሽ እኔ ከኔ ማትሰረቅበት ምን ምክንያት አለሽ? ሴቶች ራሳችሁን ጠብቁ። ቦይፍሬንድ የሚፈልጋችሁ ካለ ለሽግግር ነው፣ ለትዳር እንዳታስቡ። ሌላኛው አንዱ ቦይፍሬንድ አውሎ ቆይ ከዛ እንጋባ ስትለው አንቺ ሙእሚን ነሽ አላት። አዎ አለች። ኢነመል ሙእሚኑነ ኢኽወቱን አላት ይባላል። ታዲያ ሙእሚኖች እኮ ወንድማማች ናቸው አላት። እኔና አንቺ ፋሚሊ ነን እንጂ ባለትዳር መሆን አንችልም። ራስን መጠበቅ መልካም ዕጣን አያስመልጥም፣ ሽልማትን አይቀማም። ወዳጆች የነቢዩላህ ሹዓይብ ልጅ ወደ ሙሳ ስትመጣ አመጣጧን አላህ ገልጾታል። ወጃአት ኢሕዳሁማ ተምሺ ዐለ እስትሕያ ራሷን ጠብቃ መጣች። ሙሳን የመሰለ አላህን ያናገረን ነቢይ ማግባት ቻለች። ሐያዋ ከትዳር አላገዳት። ቁጥብነቷ ታላቁን የአላህን ነቢይ በማግኘት ልትሸለም ተደረገች። ትልቁ መልእክት መርየምን ያነሳንበት ራሳችን እንጠብቅ። ወጣቶች በተለይ ሴቶች የምንሰማው ታሪክ ብዙ ነው። የብዙ ሰዎች ሕይወት እየተበላሸ ፊውቸራቸው እየጨለመ መጫወቻ እየሆኑ ነው የወጣቱ። ራስን መጠበቅ ለቁም ነገር እስክትደርሱ ቤተሰብ ሸልሞ እስኪድራችሁ ድረስ ስሜትን ማረክ፣ ራስን መቆጠብ ከመርየም የምንማረው ታሪክ ነው። ሁለተኛ ከኹጥባችን የምንወስደው የወላጅ ዱዓ ያረገችው ማነች? የመርየም እናት ነበረች። አላህ ግን ዱዓዋን ተቀብሎ እሷንም የመርየምን ዘሮችንም ከሸይጣን አላህ ጠበቀ። መርየምን ለከፍታ በቃት። ወላጆች
ልጆችን በማሳደዛም ተቸግረናል። ሞባይል ትቀማዋለህ፣ ዙር ሞባይል ያነሳል። ቲቪ ሲዘጋበት እዛኛው ጋር ይገባል። ልጅም ማሳደግ ፈታኝ ዘመን ነው። ይሄ በተርቢያ ብቻ እናልፈው። እንዲቀራ በመቆጣጠር ብቻ አንችለው። ዱዓ የሚባል መሳሪያ አላህ እንዲያገረው ለልጅ ብቻ የሚደረግ ዱዓ። ከሌሊቱ ስትነሳ፣ ጾመ ስታፈጥር፣ ሰግደ ስጨርስ ልጅን አስተካክልልኝ። ፉደይል ብኑ ዒያድ ታዋቂው ታቢዒን አንድ ዱዓ አለው። አላሁመ ልጁ ነበረው አስቸገረ፣ ይመክረዋል፣ አይሰማውም፣ ይረብሻል፣ አመፀኛ ሆነ። መጨረሻ ሌሊት ተነሳና አንድ አቤቱታ አቀረበ። አላሁመ ኢኒ ዐጀዝቱ አን ተርቢየት ወለዲ፣ ልጄን ማስተካከል አልተሳካልኝ፣ አንተው አስተካክለው። እሱም የሚመስል ምርጥ አላህ አረገ። ልጆች ዱዓ ይፈልጋሉ። 90% ዑመሪ ዱዓ። ከሌሊቱ ተነስታችሁ ዑምራ ስትሄዱ፣ ሐጅ ስትሄዱ 90% ዱዓችሁ ለልጆቻችሁ አሉ። በዱዓ አላህ በተአምር እንዲቀይራችሁ በቁጥጥራችሁ። ቴክኒካቸው ብዙ ነው ልጆቹ። በቴክኖሎጂውም ትንሽ ተራምደው በልጠውና የሰጣቸውን ሞባይል ቆልፈው በራሳቸው መንገድ ይጠቀሙታል። ዱዓ ከመርየም እናት የምንማረው። ሶስተኛው ኢየሱስ አለይሂ ሰላም፣ ነብይ ኢሳ የተከበረ የአላህ ነብይ፣ መርየም የተከበረች ብፁዕ ቅድስት። የሁዳዎቹ ዲቃላ ናት አሉ። ነሷራዎቹ ጌታ የጌታ እናት አድርገው አመለኳቸው። እስልምና መሃለኛውን መንገድ ይዞ መጣ። ጌታ አይደለች፣ የጌታም ልጅ አይደለች፣ ግን እሷ የተቀደሰች ሴት ነች። ቁርአን ውስጥ ስሟ 33 ጊዜ የተጠቀሰች ሴት ነች። ብፁዕ ነች። ጅብሪል መጥቶ መንፈስን የከተተባት ሴት ነች። ክብሯን አላህ እስልምና አጎል። ይህም ብዙዎቹ ያሉ አስታውሳለሁ። እስር ቤት ላይ ያለን ብዙ ሰዎች እስልምናን ተቀብለዋልና አንዴ ከአንዱ ጋር ክርክር ሳደርግ እስልምና ሊቀበል ወሰነና መጨረሻ ግን እኔ እኮ ኢየሱስን ወደዋለሁ፣ እንዴት ነው ጥዬ የምመጣ አለኝ። ኢየሱስን ጥለህ እንዳትመጣ አለ። ጥለህ ከመጣማ ሙስሊም አትሆንም አለ። እንዴት አለ? እስልምና ሁሉም ነቢያቶችን ካልተቀበለ አንዱን ከዘለልክ እምነት ሙሉ አይደለም አለ። እንዴት አለ? አብርሃምንም ሙሴንም ኢየሱስንም መሐመድንም ካልተቀበልክ ሙስሊም አይደለህም አለ። ከዛም አሁን የነገርኳችሁን የመርየምን ታሪክ የኢየሱስን ስነግረው ልጁ ሻሃዳ ከማዝ ውጭ አማራጭ አልነበረው። አብዛኞቹ መርየም እኛ ዘንድ ያላትን ቦታ ቁርአን እንዴት አክብሮ እንደጠራት እሷን አይደለም የእናቷን ዱዓ የሐናን ጠቅሶታል። የአባቷን የቤተሰቡን ስም ምዕራፍ አድርጎታል። አለ ዒምራን የኢየሱስን ተአምር ንገረው። አለ ዒምራንን አልፈ ሱረቱን ኒሳ አልፈ ሱረቱል ማኢዳ ትገባለህ። እሱ ስለ ኢየሱስና ስለ ሐዋርያቶች ነው የሚያወራው። አላህ ከሰማይ እንዴት ማዕድ እንዳወረደላቸው ሱረቱል ማኢዳ አያውቁም። አብዛኛው ሲያውቁ ግን አሁን እየጎረፉ አልሐምዱሊላህ ረብል ዓለሚን። ሌላው አራተኛ የምናወሳው በዚህ ኹጥባችን ላይ ከመርየምና ካለ ዒምራን ታሪክ የምንማረው የነቢዩን ሰለላሁ ዐለይሂ ወሰለም መልእክትን በትክክል የማድረስ ከፍታ ታየዋል። ነቢዩ ታማኝና እውነተኛ ናቸው። በለገ ሪሳላ መልእክቱን አድርሰዋል። ስለ መርየምና ስለ ልጇ የተናገሩት ሐዲስ ተአማኝነታቸውን ይገልጣል። ምን አሉ? ማሚን መውሉዳ ቡኻሪ ላይ አቡ ሁረይራ ባስተላልፍ ዘንድ ማንም ሰው እኮ አይወለድም ሸይጣን ሲወለድ ሆዱን የነካው ቢሆን እንጂ የቆነጠጠው ቢሆን እንጂ ያን ያለቅሳል። መርየምና ልጇ ሲቀሩ ማንም ማለት ነቢያቶችን ሁሉ ማለት ሩሱሎችን ሁሉ ራሳቸውን አላካተቱ። አዎ ነቢዩ ከመርየምም ከዒሳም በደረጃ ይበልጣሉ። ነቢዩላህ ኢብራሂምም ይበልጣሉ፣ ሙሴም ይበልጣሉ። ግን እቺ በእናቷ ስፔሻል የተሰጣቸው ሽልማት ነቢዩ ራሳቸውን አላካተቱ። ስታስተላል በውሸት መድመቅ የለብን። ያልተሰጠህን ወደ ራስ መጎተት የለብን። የነቢዩ ሰለላሁ ዐለይሂ ወሰለም የአማና ጥግ እዚህ ሐዲስ ውስጥ ታገኘዋል። ማንም የተወለደ የአደም ልጅ ሸይጣን ሆዱን የነካው ቢሆን እንጂ መርየምና ልጇ ሲቀር እኔንም አላሉ ነቢዩ ዐለይሂ ሰላም። እውነተኝነት የእስልምና የከፍታ ምንጭ። አንዴ ነቢዩ ዐለይሂ ሰላቱ ወሰላም ልጃቸው ሞተ። ልጃቸው ሲሞት ፀሐይ ተጋረደች።
ሰሃባው ሁሉ ደነገጠ። የነብዩ ልጅ እኮ ስለሞተ ፀሐይ ተጋረደች። ያንተ ነብይ እውነተኛው ነብይ ሚንበር ላይ ወጡ። እናንተ ሰዎች ሆይ ፀሐይ የአላህ ተአምር ነች፣ ለአንድ ሰው መወለድ ወይም መሞት አትጋረድም። አንድ ትልቅ ጳጳስ ይህን ታሪክ ሰማ፣ እስልምናን ተቀበለ። ለምን ነው ታውቃላችሁ እንዴ? ይሄን እድል አግኝቶ ውሸተኛ ነብይ ቢሆን ያካብደው ነበር። ይሄ ፀሐይ አይደለም ሌላ አርሽ ላይ ተፈጥሯል ብለህ ነው የምታካብዳል? በጭራሽ በእኔ ልጅ መሞት አልተጋረደም። እውነተኝነት ነው እስልምና ላይ የሳባቸው። ኦሪየንታሊስቶች አሁን በነብዩ ላይ በእስልምና ላይ ትችት የሚጽፉት ብዙዎችን ያሰለማቸው አንድ ክስተት አለ። እዚህ መንበር ላይ ያወሳ ነው ሐዲሱል ኢፍክ፣ እናታችን አይሻ ዝሙት ሰራች ተብሎ ተወራ። ሲወራ አላህ መልስ አልሰጠም። ለአንድ ወር ሙሉ ወህዩን ዘጋው፣ ጅብሪል አልወረደም። ሰሃባው ታመሰ፣ ነብዩን ተረበሹ። ትርምስምስ አለ ወሬው ሁሉ። ኢዝ ተለቀውነሁ ቢአልሲነቲኩም፣ እዛዛ ተቀባበሉት። ወር ወህይ ዘጋል። አንድ ኦሪየንታሊስት ምን ይላል? ነብዩ ነብይ ነው ነብዩ መሐመድ ይላል። ምክንያቱም በዛ ውጥንቅጥ ውስጥ ገብቶ እያለ ቁርአን ከኪሱ ቢሆን ኑሮ እልባት ሰጥቶ ይቋጨው። ወር ዝም አሉ። ዜና አልመጣም። ምን ይደረጋል? ይሄ ለሳቸው እውነተኝነት መገለጫ ነው። እውነት የእስልምና መገለጫ። የሌለንን ኮፍያ ለብሰን አንገንም፣ የሌለንን ብርሃን ወስደን አንደምቅ። ነቢዩ ዓለይሂ ሰላቱ ወሰላም በሌላ ክስተት አንዴ ሰሃቦቹ እሳቸውን በጣም አካበዱ። እኔን እኮ ከሙሳ አስበልጣችሁ አታውሩኛል። እኔ እኮ የውመል ቂያማ ጥሩምባው ሲነሳ ከቀብር ይወጣል። ስወጣ ነቢዩላህ ሙሳን የዓርሽ ምሰሶዎችን ተደግፎ አገኘዋል። ቀድሞኝ ተነስቶ ይሁን አሊያም ካልሞቱት አላህ አይሞቱም ያላቸዋል። ወኑፊኸ ፊሱር ፈሳኢከ መን ፊሰማዋት ወመን ፊል አርድ ኢላ መን ሻ አላህ በጥሩምባው የማይሞቱ ከሱ መሻ ውስጥ የከተታቸዋል። ሙሳም አምልጦ ይሁን እዚህ መሻ ውስጥ አሊያም ቀድሞ የተነስቶ እንደሆነ አላቅም፣ ከሱ በላይ አታጋኑኝ ይላል። ራሳቸውን ዝቅ ሲያረጉ ማለት እውነተኝነት የእስልምና መገለጫ የከፍታቸው መገለጫ ነው። አላ صلوا وسلموا على البشير النذير والسراج المنير وعلى آله وصحبه أجمعين. يا من تحبون النبي محمدا صلوا عليه وسلموا طول المدى، فصلاتكم وسلامكم نورا لكم بأمسكم وبيومكم ولهم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم انصرنا في أهل غزة، اللهم أرنا فيهم عجائب قدرتك، اللهم كن لهم عونا ونصيرا يا أرحم الراحمين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا مريضا إلا شفيته، ولا غائبا إلا رددته، ولا حاجة من حوائج الدنيا والآخرة إلا قضيتها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة.